ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን ሰላም ነኝ። እስቲ ዛሬ ጸጉሬን የምቀባው ላሳያችሁ። እዚህ ጋር ያጨመርኩት ቡና ነው፣ የኛ የአበሻ ቡና ማለት ነው። ቡና ኔስካፌ ሳይሆን ቡና ማለት ነው። እና እዚህ ጋር ደግሞ እርጎ ጨምሬበታለሁ፣ ትንሽ እርጎ። ይሄ ማዮኔዝ በጣም ነው የተስማማኝ፣ ማርያምን በጣም አሪፍ ነው። ጸጉሬ ቡና እነዚህም መቀባት ከጀመርኩ በጣም ለውጥ አየሁት። ስታጠብ ሁሉ ሲቀባ እየተቀባው ነው የምታጠበውና በጣም አሪፍ ነው። ሞክሩት። አብዛኞቹ አረብ ሀገር ያላቸው ማለት ነው። ውሃቸው ጨው ነው። ጸጉራችንን ይነቃቀላል ምናምን። እንደዚሁ የምንታጠብ ከሆነማ በጣም እንትናላል ማለት ነው። እና ግዴታ የሆነ ነገር ተቀብተን ምናምን መታጠብ አለብን። እና 2 እንቁላል አርጌ እንተናልኩ ማለት ነውና ለ30 ደቂቃ ምናምን እንደዛ። ከተመቻችሁማ 1 ሰዓት ብታቆዩ ኖርማል ነው፣ ችግር የለውም። የሚመቻችሁ ከሆነ 1 ሰዓት ብታቆዩ ታሪፍ ነው። እና ይሄ ደግሞ አቺቶ ነው፣ ከል ማለት ነው። እና ከል ምንድነው የሚጠቅመው? አንደኛ እኔ ሎሚ መጠቀም ስላልፈለኩ ነው። ሎሚ ጸጉርን እንተናላል። ይሄኛው ደግሞ በጣም አሪፍ ነው። አንደኛ ይሄ ውስጣችን የተዘጋ እንተናላ ቅባት የሚዘጋው ሰውነታችን ማለት ነውና ወደ ውስጥ እንዲገባ ነው የሚያደርገው። ደግሞ ቅባት ይሄኛው ኖርማል የምግብ ቅባት ነው የጨመርኩት፣ ለምን እንዳይደርቅብኝ ማለት ነው። እንደዚህ አድርጌ ሁሌ እንደዚህ ነው የምጠቀመው። ያው ስለተጠቀምኩበትና እኔ ለውጡ ስላየሁበት እንድትጠቀሙ ብዬ ነው። ተጠቀሙት፣ በጣም አሪፍ ነው። ምንም ነገር ሳታወጡ፣ ያው ይሄ ሁሉ የመዳም ቤት ውስጥ ያለው ነገር ነውና ስለዚህ ተጠቀሙት። እዚህ ጋር ሚክስ አረኩት። ይሄንን ነው የሚመስለው። ያው እንቁላሉ ደግሞ አቼቶ ስለጨመራችሁበት ምንም ሽታ የለውም። ለምን አቼቶ ሁሉንም ነገር እንትን ስላለው ማለት ነው። እና ይሄንን ይመስላል። እና በጣም ቆንጆ ነው። ተጠቀሙት። ደግሞ በጣም ጠፍቻለሁ ቢዚ ሆኜ ነው እየጠፋሁት። ደግሞ ሌላ አፕ ላይ ስራ ጀምሬ ነው። እና መስራት የምትፈልጉ በኦንላይን ሌላ መማቻችሁ ምናምን መስራት የምትፈልጉ ልጆች ካላችሁ በስር ኮሜንት ስር ጻፉልኝ። እና ስልካችን ተጠቅመን ብዙ ነገሮችን መስራት እንችላለን። ምክንያቱም የመዳም ዋይፋይ ነው አንደኛ የምንጠቀመው፣ ነፃ ነው። ሁለተኛ ደግሞ አሁን ጊዜያችን ዝም ብለን ስክሮን እያደረግን ምናምን ስልካችን ላይ ዝም ብለን በማይረባ ነገር ሰዓታችን እንትን ከምንል ሰዓታችን ብንጠቀምበት ለኛም አሪፍ ነው። እና ደግሞ ቢያንስ እንኳን በብዙ ነገሮች በኦንላይን የምንማራቸው ነገሮች አሉ። እና ስልካችን ዝም ብለን ማለት እንትን ከምንልበት፣ ምክንያቱም ብር አውጥተንበት ነው የገዛነው አይደል? ስለዚህ ብር እንስራበት። የምሬን ነው የምላችሁ፣ ብር እንስራበት። ስልካችን ብዙ ብር አውጥተን ነው የምንገዛው። ስለዚህ ለምን ብር አንሰራበትም? ለምን የገዛንበትን ብር ስልኩን የገዛንበትን ብር አንመልስም? እና ጊዜ ያላችሁ መስራት ከፈለጋችሁ እዚህ ጋር የኔን ቁጥር አስቀምጥላችኋለሁ። እና ደግሞ የቴሌግራም እንትን ሊንክም ከስራ እንትን ስላስቀምጥላችኋለሁ ማውራት ትችላላችሁ። መስራት ከፈለጋችሁ የሚመቻችሁ ሰዓት ካላችሁ አውሩኝ፣ ወይም ደግሞ ኮሜንት ስር ጻፉልኝ። እና እንደዚህ ተቀብቼ መሳጅ አርጌ ምናምን ትንሽ 30 ደቂቃ ነው ራሱ ስላልተመቸኝ ስለማይመቸኝ እኔ ብዙ ሻሽ ስለማላሰር ነው። የመሬን ነው። ግን ጸጉሬ ከዚህ በፊት እንደዚህ አይደለም። ጸጉሬ በጣም አጭር ነው፣ በጣም ብዛት አለው ምናምን እና በጣም ነው የሚሰባበረው ፊት ለፊቱ ምናምን እንትን ያለ ነው ጸጉሬ ማለት ነው በፊት። አሁን ግን በጣም አሪፍ ሆኖልኛል ጸጉሬን እንደዚህ መጠቀም ከጀመርኩና ደግሞ ጸጉሬን እኔ ሁሌ ማለት ቅባት ቤት ውስጥ ምናምን አዘጋጅቼ ነው አብዛኛው የምጠቀመው። እና ሞክሩት። ከራስ በላይ ንፋስ አይደለም የሚባለው። ራሳችን እንጠብቅ የምር። እና እንደዚህ ፌስታል አርጌ ምናምን አስሬ 30 ደቂቃ ቆይቼ ታጠባለሁ። እና ታጥቤ መጣ። ታጥቤ እዚህ ጋር ምንድነው ያረኩት? አደረኩት ምናምን በእንትን አደረኩት መረቅ ያለኝና አደረኩት። እንደዚህ ይሄን ነው የሚመስለው። ጸጉሬ በፊት እንደዚህ አይደለም። ይሄ አሁን ምንም እንትን አልተጠቀምኩትም። ይሄ ምንድነው ስሙ ቅባት ምናምን አረኩበት። እንደዚህ ነው ጸጉሬ በቃ። እና በፊት እንደዚህ አይደለም። የምር ነው የምላችሁ ጸጉሬ እንደዚህ አይደለም በፊት።
ጸጉሬ በጣም የሚያስጠላው እንደዚህ የሚያስጠላው ስላችሁ እንደዚህ በእጅ እንኳን ማንካት የማልችል ጸጉር ነው ጸጉሬ ብዛቱ ምናምን እና